አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ አስጀመረም። በኢትዮጵያ በዘረመል ምህንድስና የተመረቱ ሰብሎችን መጠቀም በምሁራን ዘንድ አሁንም ክርክር እያስነሳ መሆኑ ተገለጸ። ከውጭ በታይዋን ያገረሸ የኮቪድ-19 ወረርሽኝ በአሳሳቢ ፍጥነት እየተስፋፋ ነው ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደረጃ ይልማና የገነት ዘዘው አብረናችሁ የምንቆይ ይሆናል። አሁን ቀዳሚ ወዳደረግነው ዜና ተሻገርን። ለችግሮቻችን ዘላቂ መፍትሄ ለማምጣት ታጣቂ ቡድኖችንና በምክክሩ ላይ ያልተሳተፉ የፖለቲካ ፓርቲዎች ተሳትፎ ለምክክሩ ሂደት ውጤታማነት ወሳኝ መሆኑ ተገለጸ። ይህ የተገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ባስጀመረበት ወቅት ነው። ትዕግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ አስጀምሯል። የምክክር ኮሚሽኑ የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በሃይማኖት አባቶች ጸሎት በይፋ ተጀምሯል። የመድረኩን መክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በየጊዜው እየተፈጠሩ ያሉ የሀሳብ ልዩነቶች ጦር አማዘው በርካታ ዜጎች ከመፈናቀላቸው በተጨማሪ በርካታ መሰረተ ልማቶች መውደማቸውን ገልጸው ከዚህ አዙሪት ለመውጣትና እነዚህን የዘመናት ጥያቄዎች ለመመለስ ታጣቂ ቡድኖችና በታሪካዊ የምክክር ሂደቱ ላይ ያልተሳተፉ የፖለቲካ ፓርቲዎች ተሳትፎ ወሳኝ በመሆኑ ወደ ምክክሩ እንዲመጡ ጠይቀዋል። ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛው መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። አክለውም የትግራይ ክልል የምክክር ሂደቱ አካል እንዲሆን ለማስቻል እየተሰራ ነው ያሉ ሲሆን የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ የተሳካ እንዲሆን ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ አሳስበዋል። የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ የሃይማኖት አባቶችና መሪዎች፣ የሀገር ሽማግሌዎችና እናቶች፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የሲቪክና የሙያ ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የማህበረሰብ አንቂዎች፣ የዲሞክራሲ የደህንነትና የጸጥታ ተቋማት፣ ወጣቶች፣ ሴቶች፣ ከሁሉም በላይ ህዝቦቻችን ይህ ታሪካዊ የምክክር ሂደት የተሳካ እንዲሆን የበኩላቸውን ጥረት እንድታደርጉ በአክብሮት የኢትዮጵያ ሀገራዊ ምክክር ኮሚሽን ይጠይቃል። የአጀንዳ ማሰባሰብ የምክክር ምዕራፍ ከዛሬ ጀምሮ ለ3 ቀናት የሚካሄድ ሲሆን በዚህ ምክክር ሂደት የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ መምህራን፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች በአጠቃላይ ከ38 ተቋማት የተውጣጡ ከ850 በላይ ወኪሎች ይሳተፋሉ። በኢትዮጵያ በዘረመል ምህንድስና የተመረቱ ሰብሎችን መጠቀም በምሁራን ዘንድ አሁንም ክርክር እያስነሳ መሆኑ ተገለጸ። በቴክኖሎጂው ላይ ያለው ክርክር የደበዘዘ ቢመስልም አስፈላጊነቱ ላይ የሚሟገቱ ምሁራን የትየለሌ ናቸው እየተባለ ነው። ዮሐንስ ተስፋ ዝርዝር አለው።
ከ20 ዓመታት በፊት የተዋወቀውና በዘረመል ምህንድስና ዘዴ የተመረቱ የግብርና ምርቶች GMO ጥቅም ላይ ማዋል በዓለም አቀፍ ደረጃ ብዙ ክርክሮች የተነሱበት ጉዳይ ሲሆን በኢትዮጵያም ይህ ርዕሰ ጉዳይ ብዙ መከራከሪያ ሆኖ የቆየ ቢሆንም አሁን ላይ ግን ከሙከራ በዘለለ የጥጥ ምርት ቀደም ብሎ እንዲሁም የበቆሎ ምርት ደግሞ በቅርቡ ለገበያ እንዲቀርብ ፍቃድ ተሰጥቶታል። በዚሁ ርዕሰ ጉዳይ በኢትዮጵያ ሳይንስ አካዳሚ በተደረገ ምሁራዊ ክርክር መድረክ ላይ በተወያይነት የቀረቡት ፕሮፌሰር ጥልዬ ፈይሳ የጂኦሞ ጉዳይ በሕክምና ብዙ ጥያቄ አይነሳበትም፣ ለምሳሌ ኢንሱሊን የሚመረተው በዚሁ መንገድ ነው በማለት በምርት ደረጃ አሁን ላይ በዓለም አቀፍ ደረጃ በ2024 ብቻ 209.8 ሄክታር በዚሁ ምርት መሸፈኑን ገልጸዋል። በተቃራኒ ጎራ ሆነው ሲሞግቱ የነበሩት ዶክተር ጸደቀ አባተ በበኩላቸው በዘረመል ምህንድስና የተመረቱ የግብርና ምርቶች ምርት አይጨምሩም፣ ይህንን አምራቾቹ በራሳቸው አይናገሩም ሲሉ መከራከሪያ ሐሳባቸውን አንስተዋል። ኢሳት ነጻ የህዝብ ሚዲያም ከላይ የተነሳውን ክርክር በመያዝ ሁለቱንም ጎራ ይዘው የተከራከሩ ባለሙያዎችን አነጋግሯል። ያለንን ቴክኖሎጂ አሟጠን አልተጠቀምንም፣ የገበሬው ምርትና ጥናቱ መካከል ልዩነት አለ፣ አንዴ ከገባንበት ደግሞ መመለሻው ከባድ ነው፣ የተቋማት ጥገኝነትን ያመጣል የሚሉ መከራከሪያ ነጥቦችን አስቀምጠው የሚሞግቱት የግብርና ልማት ተመራማሪው ዶክተር ጸደቀ አባተ ናቸው። ዘሩ እዚህ ነው የሚመረተው እና እዛ ከውጪ አይደለም የሚመረተው የሚለው ነገር ብዙ ጥቅም ያለው ነገር አይመስለኝም። ለምን ከየት ነው የሚመረተው ከየት ነው የሚመጣው የሚለውን ያህል ምናልባት ከዛም በላይ መጠየቅ ያለበት ባለቤቱ ማን ነው? ዋናው ውሎ አድሮ ባለቤትነቱ የማን ነው? ለማን ነው የሚሄደው? ምን ማለት ነው? የኮርፖሬቶችን ጥቅም የሚያስከብር ነገር እንጂ ለኢትዮጵያ የሚጠቅም ነገር አንዳችም እኔ ደጋግሜ የምለው ነው አንዳችም ጥቅም ሊሰጥ የሚችል ነገር የለም። የጥጥ ምርት በተባይ በጣም ስለሚጠቃ ምርቱና ጥራቱ የወረደ ነበር። ዘረመል ልውጥ የጥጥ ምርት ግን ይህንን መቋቋም የቻለና ውጤታማ ነው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የህጽዋት ባዮቴክኖሎጂ ተመራማሪ የሆኑት ፕሮፌሰር ጥልዬ ፈይሳ ናቸው። በዓለም ደረጃ ግን በጂኤምኦ ተባዮችን የሚቋቋም ቢቲ ኮተን የተባለ ጥጥ ስራ ላይ ከዋለ በጣም ቆይቷል። በብዙ ሀገሮችም ደግሞ የዚህ ተጠቃሚ ሆነዋል። ምክንያቱም የጥጡን ተባዩ ስለማያጠቃው የጥጡን ኳሊቲ ወይም ደግሞ ጥራቱን በጣም ከፍተኛ ስለሆነ ለነኚህ ለጨርቃ ጨርቅ ፋብሪካዎች ግብአት ከፍተኛ ጥቅም የሚሰጥ ነው። በዚህ ምክንያት የኢትዮጵያ ጥጥ አምራች ማህበርም መንግስት ላይ ከፍተኛ ጫና ሲያደርግ ነበረ። ከዛ በኋላ መንግስትም ያንን ችግሩን አይቶ የቢቲ ኮተን የተባለው ተባይን የሚቋቋም እንዲገባ ተደረገ ማለት ነው። እነኚህ በዘረመል ምህንድስና የተደረገባቸው የሰብል ምርቶች ከተለያየ አቅጣጫ የባለቤትነት ጥያቄ ይነሳባቸዋል። ታዲያ ይህንን ከጥቅሙ ጋር እንዴት ማስታረቅ ይቻላል ስንል ላነሳነው ጥያቄ ፕሮፌሰር ጥልዬ ይህን ብለዋል። በጣም በከፍተኛ ደረጃ በጥቂት ዓመታት ውስጥ በ2 እና 3 ዓመታት ከ60 ወደ 70% ከ60 እስከ 70% አካባቢ ነው እንግዲህ ሀገራችን ጥጥ አሁን በእነኚህ ዘሮች ተጠቅሞ ስራ ላይ ያዋለ ያሉ በባለቤትነትም እንትን ካለኮ ችግር የለውም እኮ ዘሩን የግድ ካልገዛ ብሎም ያስገድደው የለም ገበሬው። ተመራማሪው በተጨማሪ እንዳሉት የባለቤትነትን ጉዳይ ለመቆጣጠር የራሳችን የሆነ የምርምር ተቋም እንደሚያስፈልግ የተናገሩ ሲሆን ለጊዜው ግን ከውጪ ማስገባታችን መጥፎ አይደለም ሲሉ ማሳውቀዋል። ይህ ቴክኖሎጂ ከሚያመጣቸው ጥቅሞች መካከል የምርት ብዛት፣ በሽታ የሚቋቋሙ ዝርያዎችን መኖርና ሌሎችም ይጠቀሳሉ። ይህ ደግሞ የምግብ ዋስትናን ለማረጋገጥ ወሳኝ እንደሆነም ይታወቃል። ያለ ዘረመል ምህንድስና እንዴት ሀገርን ተጠቃሚ ማድረግ እንችላለን ለሚለው ዶክተር ጸደቀ ምላሽ አላቸው። ብዙ መንገድ የሚኬድበት አይደለም። ሀገር ውስጥ የወጡ ዝርያዎች ከማንም ያላነሱ ነገር ግን አያያዛችን ይሄ ማኔጅመንት የሚባለው ነገር ምንድነው ብሎ መጠየቅ የሚያስፈልግበት ሁኔታ ነው። ኢትዮጵያ በዘረመል ምህንድስና ዘዴ የተመረቱ የግብርና ምርቶችን መጠቀም አለባት የለባትም የሚለው ክርክር ወደ መረብዘዙ የሄደ ቢመስልም አሁንም ይህንን የሚሞግቱ ምሁራን ግን አልጠፉም። ማህበረሰቡም ከስጋት የተላቀቀ አይመስልም። የትንባሆ ኢንዱስትሪው አዳዲስ አጫሾችን ወደ ሱስ ለማስገባት የሚጠቀማቸውን ስልቶች አስቀድሞ በመረዳት መከላከል ይገባል ተባለ። ችግሩን ለመከላከል የተቀናጀ ስራ መስራት ያስፈልጋል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ሸሪፍ ኢማም ተጨማሪ አለው።
ተላላፊ ባልሆኑ በሽታዎች የሚጠቁና የሚሞቱ ሰዎች ቁጥር በዓለም አቀፍ ደረጃ በከፍተኛ ሁኔታ ቁጥራቸው መጨመሩ ምክንያት ሲጋራ ማጨስ አንዱ ነው። ሲጋራ ማጨስ በሱስ መያዝ፣ በአደገኛ የሳንባ በሽታ፣ ለካንሰር፣ ለልብ በሽታና የጽንስ መጎዳትን ያስከትላል። በሚጨስበት አካባቢ በሚኖሩና በማያጨሱ ሰዎች ላይ ጭምር ከፍተኛ የጤና መታወክና ሌሎች ጉዳቶችንም ያስከትላል። የዓለም የጤና ድርጅት ሀገራት በየዓመቱ ግንቦት 23 ቀን ሜይ 31 ሲጋራ የማይጨስበት ቀን በማለት ዕለቱ ግንዛቤ በማስጨበጥ እንዲከበር ወስኗል። ዘንድሮ በዓለም አቀፍ ደረጃ ለ38ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ33ኛ ጊዜ የማይጨስበት ቀን በትንባሆና ኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ አሳሳችና ድብቅ ስልቶችን በማጋለጥ ወጣቶች እንታደግ በሚል መሪ ቃል ይከበራል። በዛሬው ዕለቱን በማስመልከት የኢትዮጵያ ምግብና መድኃኒት ባለስልጣን ከባለድርሻ አካላት ጋር ውይይት አካሂዷል። የትንባሆና ኒኮቲን ኢንዱስትሪዎች ጎጂ ምርቶቻቸውን ማራኪ በማስመሰል የሚጠቀሙባቸውን ዘዴዎች ማጋለጥ ላይ ትኩረት ሊደረግ ይገባል ሲሉ ዕለቱን ለማሰብ ከባለድርሻ አካላት ጋር በተደረገው ውይይት ላይ ንግግር ያደረጉት በኢትዮጵያ የምግብና መድኃኒት ባለስልጣን የመድኃኒት አምራቾችና ኢንስፔክሽን ሕግ አፈጻጸም መሪ ስራ አስፈጻሚ ጌታቸው ገነቴ ተናግረዋል። በምርቶቹ ላይ የተሻለ ዕውቀትና መረጃ የሌላቸውን ወጣቶች እና ሌሎች የህብረተሰብ ክፍሎችን ትኩረት በማድረግ የትንባሆ ተጠቃሚነታቸውን ለማስፋፋት የትንባሆ ኢንዱስትሪ የሚጠቀማቸውን የተለያዩ የግብይት ስልቶችን ለማህበረሰቡ በማስገንዘብ ኢንዱስትሪው ለወደፊት ቋሚ ደንበኞቼ ይሆናሉ ብሎ የሚጠብቃቸውን ያሁን ህፃናት፣ ወጣቶች እና በተለያየ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ከሱሰኝነት መከላከልና ወደፊት የሚኖረውን የአጫሾችን ቁጥር መቀነስ ነው። ኢንዱስትሪዎች የኤሌክትሮኒክ ሲጋራዎችና ሱስ አምጪ ኒኮቲን ፓኬቶችን ማራኪና ጣዕም ባላቸው ቄንጠኛና ወቅታዊ ንድፎችን በመጠቀም ምርቶች እንደ አዝናኝና ወጣቱን ለማሳሳት ጉዳት እንደሌለው በማስመሰል ስልታቸውን አጠናክረው ቀጥለዋል። ማስታወቂያዎቹና ማማለያዎቹ አይነተ ብዙና አቅም ያላቸው ናቸው። ይህንን የሚያደርጉት ደግሞ በምክንያት ነው ይላሉ አቶ ጌታቸው። የትንባሆ ምርቶችን በርካሽ ዋጋ እንዲገዙ በማስቻል በተመራጭና ማራኪ እንዲሆኑ በማበረታታት ኤሌክትሮኒክ ሲጋራዎችንና አዳዲስ ምርቶች ምንም አይነት የጤና ጉዳት እንደሌላቸው በማስተዋወቅ የአጫሾችን ቀልብ ይስባሉ። አዲስ አበባን ከሱስ የጸዳች ከተማ ለማድረግ የሁሉም ድጋፍና ትብብር ያስፈልጋል ያሉት የአዲስ አበባ ምግብና መድኃኒት ባለስልጣን ስራ አስኪያጅ ሙሉመቤት ታደሰ በየክፍለ ከተማው የውይይት መድረኮች ይካሄዳሉ። በትምህርት ቤቶች በክበባት በኩል እንዲሁም በተቋቋመው የሚዲያ ፎረም በኩል ብዙዎችን ለመድረስ ጥረት ይደረጋል ብለዋል። ከዚሁ ከከተሜነት መስፋፋት ባህሪ ተያይዞ ለሚከሰተው የትንባሆ አደንዛዥ እጾች ወረርሽኝ እንዳትጠቃ ከወዲሁ መስፋፋቱን ለመግታት መረባረብ ይኖርብናል። አዲስ አበባ ምግብና መድኃኒት ባለስልጣን የአስተባባሪነት ኃላፊነት በመውሰድ ከሴክተሩ ተቋማት ከተለያዩ ሴክተር ተቋማት ከትምህርት ማህበረሰብ ከከተማችን ወጣቶች አደረጃጀት ሚዲያዎች የተለያዩ የልማት አጋሮች የህዝብ አደረጃጀቶች ጋር በቅርብ በመስራት በከተማችን ያለውን የትንባሆ ስርጭትና አቅርቦት ለመቀነስ ሰፊ ስራ እየተሰራ ይገኛል። የኢትዮጵያ ምግብና መድኃኒት ባለስልጣን በ2024 በተካሄደና በቅርቡ ይፋ በተደረገ ጥናት አገር አቀፍ የአዋቂዎች የትንባሆ አጠቃቀም ውጤት ላይ ከፍተኛ የሆነ ለውጥ መምጣቱ ተገልጿል። በትግራይ ክልል ስራ ያቆሙ ዳኞች ወደ ስራ መመለሳቸው ተገለጸ። ስራ ያቆሙ የመቀሌ ከተማ ፍርድ ቤቶች ከክልሉ ጊዜያዊ አስተዳደር ጋር በተደረገው ስምምነት ወደ ስራ መመለሳቸውን የክልሉ የዳኞች ማህበር አስታውቋል። ገነት ዘዘው ያዘጋጀችውን መሰረት ባዩ እንደሚከተለው ታቀርበዋለች። በትግራይ ክልል በመቀሌ ከተማ የሚገኙ ዳኞች ከአንድ ሳምንት በፊት ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረብን ነው በሚል በመቀሌ የሚገኙ ፍርድ ቤቶች ስራ የማቆም አድማ ማድረጋቸው ይታወሳል። በዚሁ ረገድም ኢሳት ዳኞችን ወደ ስራ ለመመለስ የተደረገው ጥረት ምን ይመስላል ሲል የክልሉን የዳኞች ማህበርን ጠይቋል። የማህበሩ ፕሬዝዳንት ዳዊት ኃይለስላሴ በሰጡት ምላሽ በክልሉ የተፈጸሙ ከባድ ወንጀሎችን ለመለየትና ፍትሃዊ የፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላ ስለሌለ በሚል በከተማዋ የሚገኙ
የሚገኙ ፍርድ ቤቶች ከግንቦት 11 ቀን 2017 ዓ.ም ጀምሮ ስራ ማቆማቸውን አውስተው በአሁኑ ወቅት ከክልሉ ጊዜያዊ አስተዳደር ጋር በተደረገው ስምምነት ዳኞችና ጠበቆች ከትናንት ግንቦት 21 ቀን 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ተናግረዋል። ትናንት የመቀሌዎች ሰዋት ለከተሞችና ለከፍተኛ ፍርድ ቤት ችሎት ትናንት ጀመረ። ከትናንት ጀምሮ ሙሉ ለሙሉ ስራ ጀምረዋል። አንዳንዶችም ትናንት የእስረኞች ጊዜ ቀጠሮ ያዩ ነው። ስለዚህ ጀምረዋል። ያው ጠበቆችም ከነሱ ጋር ያለው መዝገብ ያው ጀምረናል። ከለላ እንፈልጋለን የሚል ነበር በዋናነት። ስለዚህ የሚደረግላቸው ሁለት አስከባሪዎች እንደሚመደቡ ዳግም እንደዛ አይነት ረብሻ እንደማይፈጠር ቃል ተገባላቸው። በክልሉ በቀጣይ ተመሳሳይ ችግር እንዳይፈጠሩና ክልሉ ሰላማዊና የተረጋጋ እንዲሆን መደረግ ያለበትን የማህበሩ ፕሬዝዳንት እንዲህ ያስረዳሉ። ህግ ተርጓሚ ነው ስለዚህ ህግ ተርጓሚ ነው። ህግ ተርጓሚ ደግሞ አንድ ሶስተኛ አካል የመንግስት አካል ነው። ከሌላ ተደርጎለት ሰብስታው ተረጋግጦ የህግ በላይነት ተረጋግጦ ነው ከስሩ ነው መፈታት ያለበት። በምዕራብ ወለጋ ዞን የተለያዩ የመሰረተ ልማት ፕሮጀክቶች ለአገልግሎት ክፍት ይሆናሉ ተባለ። በኦሮሚያ ክልል ምዕራብ ወለጋ ዞን 276 የተለያዩ የመሰረተ ልማት ፕሮጀክቶች ለአገልግሎት ክፍት እንደሚሆኑ የዞኑ አስተዳደር አስታውቋል። የዞኑ ምክትል አስተዳዳሪ ገመዳ ተፈራ እንደገለጹት ቀደም ብለው ግንባታቸው የተጀመረና የተጠናቀቁ ባለው በጀት ዓመት የተጀመሩ መሰረተ ልማት ፕሮጀክቶች ግንባታ እየተገባደደ ይገኛል ብለዋል። የፕሮጀክቶቹ ግንባታ እየተከናወነ የሚገኘው ከ1 ቢሊዮን ብር በላይ በሆነ የመንግስት በጀትና የህዝብ ተሳትፎ መሆኑንም ተናግረዋል። አጠቃላይ የፕሮጀክቶቹ ብዛትም 276 መሆናቸውን ገልጸው በዞኑ የሰፈነው ሰላም የፕሮጀክቶችን ግንባታ ለማፍጠን ማገዙም ተናግረዋል። የፕሮጀክቶቹ ግንባታ ሲጠናቀቅም የዞኑ ህዝብ ለአመታት ሲያነሳቸው የቆየውን የመሰረተ ልማት ጥያቄዎች ምላሽ ለመስጠት ያስችላል ብለዋል። ግንባታዎቹን በተያዘው በጀት ዓመት መጨረሻ ላይ አጠናቆ ለአገልግሎት ክፍት ለማድረግ ርብርብ እየተደረገ መሆኑንም ተናግረዋል። ለአገልግሎት ከሚበቁ የመሰረተ ልማት ፕሮጀክቶች መካከል ድልድይ፣ መንገድ፣ ትምህርት ቤቶች፣ የንጹህ መጠጥ ውሃ ተቋማት፣ የመስኖ ልማት ፕሮጀክቶችና ሌሎች የመሰረተ ልማቶች ይገኙበታል። በመሰረተ ልማት ፕሮጀክቶቹ ከ20 ሺህ በላይ ዜጎች ቋሚና ጊዜያዊ የስራ ዕድል እንደተፈጠረላቸውም ጨምረው ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙልጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ አብሬያችሁ ቆያለሁ። የኢትዮጵያ ኢኮኖሚ በ7 በመቶ ያድጋል ተብሎ እንደሚጠበቅ ተገለጸ። የአፍሪካ ልማት ባንክ ባወጣው ሪፖርት በተያዘው የአውሮፓ ዓመት የኢትዮጵያ ኢኮኖሚ በ7 በመቶ እንደሚያድግ የሚጠበቅ መሆኑን አስታውቋል። ይህ እድገት ለሀገሪቱ የድህነት ቅነሳና የመዋቅራዊ ሽግግር ሂደት ወሳኝ ምዕራፍ እንደሆነ ባንኩ ገልጿል። ከኢትዮጵያ በተጨማሪ በዚህ ዓመት ኢኮኖሚያቸው በ7 በመቶ ያድጋል ተብለው ከሚጠበቁ የአፍሪካ ሀገራት መካከል ሴኔጋል፣ ሩዋንዳና ኒጀር ይገኙበታል። ሪፖርቱ የምስራቅ አፍሪካ ቀጠና በ5.9 በመቶ እድገት በሀገሪቱ ቀዳሚውን ስፍራ እንደሚይዝም አመልክቷል። ይህም የሚሆነው ኢትዮጵያ፣ ሩዋንዳና ታንዛኒያ ከፍተኛ የኢኮኖሚ እድገት ያስመዘግባሉ ተብሎ ስለሚጠበቅ እንደሆነ የአፍሪካ ልማት ባንክ አክሎ ገልጿል። ኢትዮጵያ የራሷ የሆነ የቆዳ ኢንዱስትሪ ፓርክ እንዲኖራት እየተሰራ ነው። ኢትዮጵያ የራሷ የሆነ የቆዳና ቆዳ ውጤቶች ኢንዱስትሪ ፓርክ ኖሯት በሀገር ውስጥና በውጭ ገበያ ተወዳዳሪ የሆነ ምርት ማቅረብ እንድትችል እየተሰራ መሆኑን የቆዳና ቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከል ዋና ስራ አስኪያጅ ዙልፍካን አባጅሃድ ገልጸዋል።
ኢትዮጵያ ከፍተኛ የሆነ እንስሳት ሀብት ያላት ሲሆን ኢንዱስትሪው ይህን በመጠቀም የተለያዩ የቆዳ ውጤቶችን ለሀገር ውስጥና ለውጭ ገበያ እያቀረበ ይገኛል። የቆዳና ሌጦ ኢንዱስትሪ አቅርቦት ላይ ያለው ጥራት ከፋብሪካዎች የቴክኖሎጂ አጠቃቀም ችግር የሚመለከታቸው ተቋማት ተቀናጅተው ባለመስራታቸው እንዲሁም የእንስሳት ሀብት ልማት በሚገባው ልክ ባለመመዘኑ ለኢንዱስትሪው ከፍተኛ ተግዳሮት ሆኖ ይነሳል። ይህን የሀገር ጉዳይ አስመልክቶ በአዲስ ቀን መሰናዶ ላይ እንግዳ የሆኑት አቶ ዙልፍካር አባጅሃር ኢትዮጵያ በዘርፉ በቀጣይ 10 ዓመታት ለሀገር ውስጥና ለውጭ ገበያ ተወዳዳሪ ምርት ማቅረብ እንድትችል እየተሰራ ነው ብለዋል። ከለውጡ ወዲህ የአምራች ኢንዱስትሪው ላይ ከፍተኛ ትኩረት ተሰጥቶ ተግዳሮቶቹ እንዲፈቱ እየተሰራ መሆኑን ተናግረዋል። በኢትዮጵያ ታምርት ንቅናቄ የቆዳ ኢንዱስትሪ እንዲያድግ ሰፊ ስራ ሲሰራ የቆየ ሲሆን በተለይ በዘርፉ የተለያዩ የቆዳ ውጤቶችን እንደ ጫማ፣ ቀበቶ፣ ሌዘር፣ ቦርሳ የማስተዋወቅ ስራ መሰራቱን አስታውሰዋል። ለቆዳ ኢንዱስትሪ እየተሰጠ ያለው ትኩረት ከፍተኛ ነው ያሉት ዋና ስራ አስኪያጅ በዚህም ኢንዱስትሪውን ለማዘመን የሌሎች ሀገራትን ተሞክሮ በመውሰድ እየተሰራ እንደሚገኝ ጠቁመዋል። የኢትዮ ሌዘር ኢንዱስትሪ ምክትል ዋና ስራ አስኪያጅ ጥላሁን ይህይስ በበኩላቸው ጥሬ ቆዳና ሌጦ ላይ እሴት በመጨመር የተለያዩ የቆዳ ውጤቶችን ለሀገር ውስጥና ለውጭ ገበያ እያቀረብን እንገኛለን ብለዋል። በዚህም ከ3.7 ሚሊዮን ዶላር በላይ የውጭ ምንዛሬን ማዳን መቻሉን ጠቁመዋል። የጥሬ ቆዳ ደረጃ በየጊዜው እየወረደ መምጣቱን ለኢንዱስትሪው ትልቅ ተግዳሮት እንደሆነ ጠቅሰው ቴክኖሎጂዎችን በማሻሻል ባለሙያዎችን ወደ ውጭ ሀገራት በመላክና በማሰልጠን እንዲሁም ኬሚካል ከሚያቀርቡ ኩባንያዎች ቴክኖሎጂዎችን በማምጣት ዘርፉን ለማሳደግ እየተሰራ ነው ብለዋል። በክልሉ በእርሻ ኢንቨስትመንት ለሚሰማሩ ባለሀብቶች ከ11000 በላይ ሄክታር መሬት ተዘጋጀ። በአማራ ክልል በእርሻ ኢንቨስትመንት ለሚሰሩ ባለሀብቶች 11267 ሄክታር መሬት ተለይቶ መዘጋጀቱን የክልሉ መሬት ቢሮ አስታውቋል። በቢሮው የገጠር መሬት ኢንቨስትመንት ዳይሬክተር ጥጋቡ በላይ ለኢዜአ እንደገለጹት በክልሉ በእርሻ ኢንቨስትመንት ዘርፍ ለሚሰማሩ ባለሀብቶች መሬት ተለይቶ የተዘጋጀው በ10 ዞኖች ውስጥ ነው። ለእርሻ ኢንቨስትመንት እንዲውል ተለይቶ ከተዘጋጀው 11267 መሬት ከ2000 ሄክታር በላይ የሚበልጠው ቀደም ሲል የመስሪያ ቦታ ጠይቀው ሲጠባበቁ ለቆዩ 20 ባለሀብቶች መተላለፉን ተናግረዋል። ባለሀብቶቹ የኢንቨስትመንት ፈቃድ በመውሰድ እያንዳንዳቸው ከ20 እስከ 100 ሚሊዮን ብር ካፒታል ያስመዘገቡ መሆናቸውን አመልክተዋል። በቤንሻንጉል ጉሙዝ ክልል ፍትሃዊ የንግድ ስርዓት ማስፈን የሚያስችሉ ተግባራት እየተከናወኑ እንደሆነ ተገለጸ። በቤንሻንጉል ጉሙዝ ክልል ፍትሃዊ የንግድ ስርዓት ማስፈን የሚያስችሉ ተግባራት እየተከናወኑ መሆኑን የክልሉ ምክትል ርዕሰ መስተዳድር ጌታሁን አብዲሳ ተናግረዋል። አቶ ጌታሁን እንደገለጹት የንግዱ ዘርፍ ለማዘመንና ፍትሃዊ የንግድ ስርዓት ለመዘርጋት በርካታ ተግባራት ተከናውነዋል። ዘርፉ የክልሉን ኢኮኖሚ በመደገፍ በኩል ያለውን ከፍተኛ አስተዋጽኦ ለማስቀጠል የኮንትሮባንድ ህገወጥ ንግድን በመከላከል በኩል በተከናወኑ ተግባራት ውጤት መገኘቱንም ተናግረዋል። በክልሉ የሚገኙ የንግዱ ማህበረሰብ የልማት ስራዎችን በመደገፍ በኩል እያደረጉት ያለው ተግባር ተጠናክሮ እንደሚቀጥልም አቶ ጌታሁን ጥሪ አቅርበዋል። የክልሉ ንግድና ገበያ ልማት ቢሮ ኃላፊ አስር ኢብራሂም በበኩላቸው የንግዱ ዘርፍ ለኢኮኖሚ እድገት ከሚኖረው አስተዋጽኦ አንፃር ህጋዊና ፍትሃዊ መሆን አለበት ያሉት አቶ አስር በክልሉ ያላግባቡ የዋጋ ጭማሪ የሚያደርጉ ህገወጥ ነጋዴዎችን የመቆጣጠር ስራ እየተከናወነ ይገኛል ነው ያሉት። በውይይቱ የክልሉ ከፍተኛ አመራሮችና የንግዱ ማህበረሰብ ክፍሎች ተገኝተዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና በብሔራዊ ባንክ ያለውን የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በታይዋን ያገረሸው የኮቪድ-19 ወረርሽኝ በአሳሳቢ ፍጥነት እየተስፋፋ ነው ተባለም። የታይዋን የበሽታ መቆጣጠሪያ ማዕከል ሲዲሲ እንዳስታወቀው የኮቪድ-19 ምልክቶች ባለፈው ሳምንት በእጥፍ እየጨመሩ ሲሆን ከ40,000 በላይ ሰዎች ሕክምና እንደሚያስፈልጋቸው ፎከስ ታይዋን ዘግቧል። የበሽታ መቆጣጠር ማዕከል ወረርሽኞች ኢንተለጀንስ ምክትል ዳይሬክተር ሊያቺያሊን እንደተናገሩት አሁን ያለው ወረርሽኝ በፍጥነት እየጨመረ ነው። ከግንቦት 18 እስከ 24 ድረስ ከኮቪድ-19 ጋር የተገናኙ 41402 የተመላላሽ ታካሚና የድንገተኛ ጊዜ ታካሚዎች የነበሩ ሲሆን ይህም ካለፈው ሳምንት ከተመዘገቡት 19097 ምልክቶች በእጥፍ እንደሚበልጥ የሲዲሲ መረጃ አመልክቷል። በወረርሽኙ የተጠረጠሩ ሰዎች ቁጥር ለሰባተኛ ተከታታይ ሳምንት ጭማሪ ያሳየ ሲሆን ያለፈው ሳምንት አጠቃላይ በ24 በተመሳሳይ ወቅት ከተመዘገበው በ23555 ሰዎች ብልጫ እንዳለው ተገልጿል። የሲዲሲ ቃል አቀባይ ሎይቹን እንዳስረዱት ወረርሽኙ በተከሰተበት ወቅት የጨመረው ምርመራ ከዚህ ቀደም ያልተገኙ ጉዳዮችን ማግኘቱን ገልጸው የቫይረሱ ፈጣን መስፋፋት አሳሳቢ መሆኑን ገልጸዋል። አዲሱ ወረርሽኝ ጠንካራ የመከላከል አቅም ያለው የሰውነት መከላከያዎችን በቀላሉ ማለፍ የሚችልና ከቀደመው የበለጠ የሚተላለፍ መሆኑ ተነግሯል። አሜሪካ ያቀረበችውን አዲሱን የጋዛ ተኩስ አቁምና የታጋቾችን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል አንድ ከፍተኛ የሐማስ ባለስልጣን ተናገሩ። ዋይት ሃውስ ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው ብሏል። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናትን ጠቅሶ እንደዘገበው ሐሙስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለት ደረጃ 10 በህይወት ያሉ ታጋቾችንና የ18 ሟቾችን አስከሬን አሳልፎ እንደሚሰጥ ገልጿል። የሐማስ ባለስልጣን ሐሳቡ ጦርነቱን ማቆምን ጨምሮ ዋና ዋና ፍላጎቶችን እንደማያሟላና በጊዜው ምላሽ እንደሚሰጥ ተናግረዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍን እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸው ተዘግቧል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዜና የምንከታተልበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ መድን ከተከታዩ ያለውን የነጥብ ልዩነት ወደ 8 ነጥብ ከፍ አደረገ። በ32ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ሲዳማ ቡናን 3-2 በሆነ ውጤት አሸንፎ ተከታዩ ኢትዮጵያ ቡና ከወልዋሎ አዲግራት ጋር ነጥብ በመጋራቱ ምክንያት በመካከላቸው ያለው የነጥብ ልዩነት ወደ 8 ሰፍቷል። ሶስተኛ ደረጃ ላይ የሚገኘው ባህር ዳር ከተማ በበኩሉ በአርባ ምንጭ ከተማ 2-2 በሆነ ውጤት በመሸነፉ ከዋንጫ ፉክክር ውጭ ሆኗል። 32ኛው ሳምንት መርሃ ግብር ነገ ከቀኑ 9 ሰዓት ላይ ፋሲል ከነማ ከመቀሌ ሰባ እንደርታ በሚያደርጉት ጨዋታ ይጠናቀቃል። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ ምሽት 4 ሰዓት ላይ ይካሄዳል። የ2024-25 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ ምሽት 4 ሰዓት ላይ በኢንተር ሚላንና በፒኤስጂ መካከል በሙኒክ አሊያንዝ አሬና ይደረጋል። 70ኛ ዓመቱን ባስቆጠረው አውሮፓ ቻምፒየንስ ሊግ የስፔን ክለቦች በድምሩ 20 ጊዜ ዋንጫውን በማንሳት ቀዳሚ ናቸው። ከ20ዎቹ 15ቱን ያነሳው ደግሞ ሪያል ማድሪድ ነው። የእንግሊዝ ክለቦች በድምሩ 15 ጊዜ በማሸነፍ ሁለተኛ ደረጃ ላይ ተቀምጠዋል። የእንግሊዝ ክለቦች በድምሩ ያሳኩት ዋንጫ ብዛት ማድሪድ ብቻውን ካሳካው ጋር እኩል ነው።
በተጨማሪም የጣሊያን ክለቦች 12 ጊዜ፣ የጀርመን ክለቦች 8 ጊዜ ውድድሩን አሸንፈዋል። የዛሬ የፍጻሜ ተጋጣሚዎች የሆኑት ኢንተር ሚላን 3 ጊዜ ዋንጫውን ያሳካ ሲሆን ፒኤስጂ ካሸነፈ የመጀመሪያ ይሆናል። የመጀመሪያውን የአውሮፓ ቻምፒየንስ ሊግ በ1956 ማድሪድ ሲያነሳ የፍጻሜ ጨዋታው የተካሄደው በፈረንሳይ ፓሪስ ፓርክ ዴ ፕሪንስ ስታዲየም ነበር። ፓርክ ዴ ፕሪንስ ስታዲየም ከ1974 ጀምሮ የዛሬው የፍጻሜ ተጋጣሚ የሆነው ፒኤስጂ ስታዲየም በመሆን በማገልገል ላይ ይገኛል። የዘንድሮውን የውድድር ዓመት የዶርትሙንዱ ጊናዊ ኢንተርናሽናል ሴሩ ጉራሲ እና የባርሴሎናው ብራዚላዊ ራፊና በኩል 13 ጎሎች ሲመሩት ሌዋንዶስኪና ሃሪኬን በኩል 11 ጎሎች ይከተላሉ። ነገ ጨዋታቸውን ከሚያደርጉት መካከል ደግሞ ላውታሮ ማርቲኔዝ 9 እና ኦስማን ዴምቤሌ 8 ጎሎች አሏቸው። ኤሲ ሚላን አዲስ አሰልጣኝ ሾመ። የጣሊያን ሴሪዮ ክለብ ኤሲ ሚላን ከ5 ወራት በፊት አሰልጣኝ ፓውሎ ፎንሴካን ተክተው ቡድኑን የተረከቡትን የ55 ዓመቱን ፖርቹጋላዊ አሰልጣኝ ሰርጂዮ ኮንሴሳውን በማሰናበት በምትኩ ጣሊያናዊውን አሰልጣኝ ማስሚሊያኖ አሌግሪ መሾማቸው ይፋ አድርገዋል። ማስሚሊያኖ አሌግሪ ከጁቬንቱስ ጋር ከተለያዩ በኋላ ከግንቦት 2024 የውድድር ዘመን አንስተው ያለ ኃላፊነት ይገኛሉ። ኤሲ ሚላን በዘንድሮው የውድድር ዓመት በሴሪያው 8ኛ ደረጃ ላይ ሲያጠናቅቁ ከአውሮፓ መድረክ ተሳትፎ ውጭ ሆነው የውድድሩን ዘመን ጨርሰዋል። የክለቡ ደጋፊዎች በሊጉ የመጨረሻ ጨዋታ በክለቡ የአሜሪካ ባለሀብቶች ላይ ቅሬታቸውን ሲያሰሙ እንደነበር ይታወቃል። አንሄል ዲማሪያ ወደ ልጅነት ክለቡ ተመለሰ። አርጀንቲናው የፊት መስመር ተጫዋች አኔል ዲማሪያ ወደ ልጅነት ክለቡ ሮዛሪዮ ሴንትራል ከ18 ዓመታት ቆይታ በኋላ መመለሱ ተገልጿል። አኔል ዲማሪያ ከፖርቹጋሉ ክለብ ቤኔፊካ ጋር ያለው ኮንትራት በቀጣይ ወር ሲጠናቀቅ ክለቡን እንደሚለቅ ማሳወቁ ይታወሳል። የ37 ዓመቱ ዲማሪያ ሮዛሪዮ ሴንትራልን በነፃ የሚቀላቀል ሲሆን ከዓለም ክለቦች ዋንጫ ውድድር በኋላ ወደ አርጀንቲና ያቀናል ተብሎ ይጠበቃል። ዲማሪያ ከቤኔፊካ ጋር በዓለም ክለቦች ዋንጫ ውድድር እንደሚሳተፍ ተገልጿል። በሮዛሪዮ አካዳሚ ያለፈው አንሄል ዲማሪያ ለክለቡ ዋናው ቡድን 39 ጨዋታዎችን ማድረግ ችሎ ነበር። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ሰንበት ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ